ኮል ቶማስ አለን በአንድ ጀንበር በመላው ዓለም የታወቀ ስም ነው። 31 ዓመቱ ነው። ትጉሁ መምህር፣ ተወዳጁ አስተማሪ ቢሆንለት ዶናልድ ትራምፕ ላይ ካልሆነም በዙሪያቸው ባሉ ባለስልጣናት ላይ ለመተኮስ ነበር ዋሽንግተን የሚገኘው ሂልተን ሆቴል ክፍል የተከራየው። ይሁንና ያሰበው ነገር አልተሳካለትም። ብርቱዎቹ የትራምፕ የጸጥታ ኃይሎች በቁጥጥር ስር አዋሉት። እሱ ሲተኩስ እነርሱ ሲመልሱ ነገሮች ተደበላልቀው በአሜሪካም በዓለምም በጉጉት የሚጠበቀው የጋዜጠኞች የራት ስነ ስርዓት ተቋረጠ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን የራት ስነ ስርዓት ሲሸሹት ሲገፉት ኖረዋል። እርማቸውን በዚህ ስነ ስርዓት ላይ ለመታደም በተርፍ ላይ ከረባታቸውን አድርገው በጥቁር ሱፍ ቢከሰቱም የሆነው ነገር እርሳቸው እንዳሰቡት አይደለም። ትራምፕ ያሰቡትም ቶማስ ኮል አለን ያሰበውም ሳይሳካ ቀረ። የራት ስነ ስርዓቱም ተሰረዘ። እርሱም የሚገድለው ሰው አጥቶ ተመለሰ። አሜሪካ እንዲህ አይነቱን ክስተት ስታስተናግድ የመጀመሪያው አይደለም። ተወዳጁ የአሜሪካ ፕሬዝዳንት ሮናልድ ሬገን እንደ አውሮፓውያን አቆጣጠር በ1981 ላይም ተመሳሳይ ሙከራ ተደርጎባቸው ነበር። ያኔም ለጋዜጠኞች እራት ሊጋብዙ ቀጠሮ ነበራቸው። ታሪክ ራሱን ደግሟል እየተባለ ይገኛል። ይህ አስገራሚ መምህር ከረጅም ዓመታት በኋላ ያንን የሮናልድ ሬገንን ትውስታ ይዞት ከተፍ ብሏል። በርካታ ስለቶችን፣ ሽጉጥ፣ ጠመንጃ ይዞ እንዴት በልዩ ጥበቃ በሚታየው የዋሽንግተኑ ሂልተን ሆቴል ሊገባ ቻለ? ዓላማውስ ምንድነው? የሚሉ ጥያቄዎች እያስተጋቡ መጥተዋል። ከትምህርትም ትምህርትን ጥርት አድርጎ የተማረ ዲግሪና ማስተርስ እያማረጠ የተለያዩ ዘርፎች ውስጥ ገብቶ በመምህርነትም የተከበረ ሙያ ላይ የነበረው ይህ ሰው እንደምን ሽጉጡን በፕሬዝዳንቱ ላይ ለማንሳት ድፍረቱን አገኘው? ዓለም እየጠየቀ የሚገኘው ጥያቄ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቅርብ ዓመታት ብቻ ከአንዴም 3 ጊዜ ሊተኩሱባቸው ከመጡ ሰዎች ጋር ተጋፍጠዋል። ሰውየው ሌላ ትኩስ አጀንዳ በመላው አሜሪካም ተክለዋል። ጉዳዩን እንመለከተዋለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የዋይት ሃውስ ዘጋቢዎች በአሜሪካ ፕሬዝዳንቶች በየዓመቱ በዚህ ሰዓት ይጋበዛሉ። ልዩ የእራት ስነ ስርዓት ይከናወናል። መቀመጫቸውን ዋይት ሃውስ አድርገው ዋይት ሃውስ እንዲህ አደረ፣ ፕሬዝዳንቱ እንዲህ ተነፈሱ፣ አሜሪካ እንዲህ ልትወስን ነው እያሉ በየቴሌቪዥን ጣቢያው በየጋዜጣውና በተለያዩ የዓለም የሚዲያ መድረኮች ላይ ይጽፋሉ፣ ይናገራሉ፣ ይዘግባሉ የሚባሉ ጋዜጠኞች በክብር ይጋበዛሉ። የእራት ልብሳቸውን ዝንጥ ብለው መጥተው ከአሜሪካው ፕሬዝዳንት ጋር እራታቸውን ይቋደሳሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን ይህንን ነገር በማከናወን አይታወቁም። በመጀመሪያው ዙር የሥልጣን ዘመናቸውም ይህንን አድርገዋል የሚል ዘገባ አንድም ቦታ አይገኝም። ታዲያ ፕሬዝዳንቱ አሁን ቀን ወጥቶላቸው በኢራን ጦርነት ቢወጠሩም ጋዜጠኞችን እራት ጋብዛቸዋለሁ ብለው ዋሽንግተን በሚገኘው ሂልተን ሆቴል ጠርተዋቸዋል። ከመላው ዓለም የተሰባሰቡ በዋይት ሃውስ የሚገኙ ዘጋቢዎችም ሽክ ብለው ራት ስነ ስርዓቱን እየተጠባበቁ ይገኛሉ። ይሁንና ድንገት አንድ ነገር ተከሰተ። በሂልተን ሆቴል ቅጥር ግቢ ውስጥ የተኩስ ሩምታ ተሰማ። ከ5 እስከ 8 ጊዜ ያህል ተደጋግሞ የተለኮሰው እሳት ከዋሽንግተን አልፎ ዓለም ላይ ደረሰ። የአሜሪካው ፕሬዝዳንት ዶናልድ ትራምፕን ሊገል ያሰበ አንድ ሰው ተኩስ ተኮሰ የሚለው ዜና ዓለምን እያነጋገረ ባለበት ሰዓት የዋይት ሃውስ የጸጥታ ክፍል ባልደረቦች የአሜሪካውን ፕሬዝዳንት ከባለቤታቸው ሜላኒያ ትራምፕ ጋር አፋፍሰው ወሰዱ። በዚህ ቅጽበት አንድ ሰው ስሙ ተደጋግሞ ተሰማ። ኮል ቶማስ አለን ይባላል። 31 ዓመቱ ነው። ይህ ሰው ከካሊፎርኒያ የመጣ ትጉህ መምህር መሆኑ ተነገረ። በሊንክዲን ገጹ ላይ ስለ እርሱ ያሰፈራቸው ነገሮች እጅግ የሚያስገርሙ ናቸው። ከትምህርትም ደህና ትምህርት የተማረ የተመሰገነ ሰው መሆኑን
ፕሮፋይሉ ወይም ግለ ታሪኩ ይጠቁማል። 2017 እንደ አውሮፓውያን አቆጣጠር ላይ የመጀመሪያ ዲግሪውን በሜካኒካል ኢንጂነሪንግ አገኘ። ያገኘበት ተቋም ደግሞ የተከበረው ካሊፎርኒያ ኢንስቲትዩት ኦፍ ቴክኖሎጂ ነው። ፓሴዴና ይገኛል። ይህም ብቻ አልበቃውም። የማስተርስ ዲግሪውን በኮምፒውተር ሳይንስ ከካሊፎርኒያ ስቴት ዩኒቨርሲቲ ቀብ አደረገ። ታዲያ ይህ ሰው ራሱን እንደ መምህርም ይገልጻል። በትውልድ መምህር ነኝ ይላል። በግለ ታሪኩ ላይ ያስቀመጣቸው ነጥቦችን የተመለከተው ስካይ ኒውስ እንደዘገበው ይህ ብቻም አይደለም። እንደ ኮምፒውተር ሳይንቲስት፣ እንደ ሜካኒካል ኢንጂነሪንግ ብቻ ሳይሆን በልምድ ደግሞ የተለያዩ ቪዲዮ ጌሞችን በማበልጸግ ስራ ላይ እንደተሰማራም ይህ ሰው ስለ ራሱ ይናገራል። ኮል አለን እጅግ የተከበረ መምህር ከመሆኑ የተነሳ ባስተማረባቸው ተቋማት ሁሉ የተመሰገነና የተሸለመ ነው። ለዚህ ደግሞ ሲቱ ኤጁኬሽን ምስክር ሆኖ መቅረብ ይችላል። ሲቱ ኤጁኬሽን በኮሌጅ ውስጥ ትምህርታቸውን በአግባቡ እንዲያጠኑ የአሜሪካ ዜጎችንና ለዓለም አቀፍ ተማሪዎች ድጋፍ የሚሰጥ ተቋም ነው። የዓመቱ ምርጥ አሰልጣኝ፣ ምርጥ መምህር ብሎም ሰይሞት ነበር። ታዲያ ይህ ሰው እንደምን ዶናልድ ትራምፕ ላይ ለመተኮስ ፈለገ? በዙሪያቸው ላይ ያሉ ሰዎችንስ እንዴት ሊያጠቃ ሻተ? የሚለው ጥያቄ የብዙዎች ጥያቄ ነው። ራሳቸው ዶናልድ ትራምፕም እንደተናገሩት እርሱ ብቻውን የቆመ ተኩላ ነው። ለመጥመድ ለመግደል ያሰፈሰፈ ብቸኛ ተኩላ ተብሎ ነው በአሜሪካው ፕሬዝዳንት የተገለጸው። ከጀርባው ሌላ ቡድን አለ ወይ የሚለው ጉዳይም እስካሁን ምንም የተጨበጠ ነገር አላገኘም። ነገር ግን በዶናልድ ትራምፕ ዙሪያ ያሉ ባለስልጣናትን ሊገድል እንደፈለገ ለጸጥታ ክፍል ባልደረቦች እንደተናገረ ሲቢኤስን ጨምሮ ዓለም አቀፍ መገናኛ ብዙሃን ዘግቧል። ምናልባት በትምህርት ዘርፍ ላይ ስለሚሰራ ይላሉ አንዳንድ ተጠራጣሪዎች። የአሜሪካ አዲሱ አስተዳደር የዶናልድ ትራምፕ መንግስት ደግሞ በትምህርት ላይ እጅግ የለዘበ አቋም ስላለው ይህንን መበቀል ፈልጎ ወይም አጀንዳ ማድረግ ፈልጎ ነው የሚሉም አልጠፉም። ጉዳዩ ብዙ እያነጋገረ ቀጥሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን እርሳቸውን ለመምታት ይህ ሰው በተንቀሳቀሰበት ሰዓት የጸጥታ ክፍል ባልደረባ የሆነ አንድ ግለሰብ መመታቱንና በጥይት መከላከያ አማካኝነት እንደተረፈ አረጋግጠዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዚህ ቀደም በፔንሲልቫኒያ እና በፍሎሪዳ የግድያ ሙከራዎች ተደርገውባቸው እንደነበር ይታወቃል። በተለይ የፔንሲልቫኒያው በምርጫ ቅስቀሳ ላይ በነበሩበት ሰዓት ወደ ጆሮአቸው ገደማ በጥይት መመታታቸውም የሚታወስ ነው። ጉዳቱ ያን ያህል ባይሆንም ቀጥሎም ሌላ ግለሰብ ሽጉጥ ታጥቆ እርሳቸው ወደሚገኙበት መዝናኛ ሰፍ ብሎ የመጣ ቢሆንም የአሜሪካ የጸጥታ ክፍል ባልደረቦች በቁጥጥር ስር ሊያውሉት ችለዋል። የምሰራው ስራ እጅግ ከባድና ፈታኝ ስለሆነ ይህ ነገር ያጋጥማል ብለዋል የአሜሪካው ፕሬዝዳንት። ዓለምም በዚህ ጉዳይ ላይ ብዙ እያወራበት ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህ ጥቃት ከተፈጸመባቸው በፊት ግን አሜሪካ ይህንን ጥቃት በሚገባ ታውቀዋለች። እንደ አውሮፓውያን አቆጣጠር በ1981 ላይ ሮናልድ ሬገን ተወዳጁ የአሜሪካ ፕሬዝዳንት ላይ መሰል ጥቃት ተፈጽሞ ነበር። ያኔ የነበረው ጥቃት እርሳቸው በሊሞዚናቸው ላይ እንዳሉ ከዋይት ሃውስ የእራት ግብዣ እንደወጡ ጋዜጠኞችን ጋብዘው ለመጡበት ሊመለሱ ሲሉ ነበረ ጥቃቱ የተፈጸመባቸው። ሂንክሊ ጁኒየር የተባለ ግለሰብ እርሳቸው ላይ ተኩሶ ዓለም ስሙን በሚገባ መዝግቦታል። አሁን ደግሞ የኮል አለን ጊዜ ነው። በዶናልድ ትራምፕ ዙሪያ ባሉ ሰዎች ከቻለ በፕሬዝዳንቱ ላይ ለመተኮስ ያሰበው ይህ ሰው ሳካለትም ስሙ በመላው ዓለም እንዲነሳ ምክንያት ሆኗል። እዚህ ጋር ግን ሌሎች ጥያቄዎች መነሳታቸው የሚቀሩ አይደለም። በተለይ ደግሞ ዋሽንግተን የሚገኘው የሂልተን ሆቴል እንዴት ይህ ሰው ጦር መሳሪያ ይዞ ሲገባ ዝም አለው ወይስ ጦር መሳሪያውን ከውጭ ነው ያመጣው የሚሉ ጥያቄዎች እየተነሱ ይገኛሉ። በሆቴል ክፍል ተከራይቶ ሰውየውን ለማጥቃት በሚሞክርበት ሰዓት የደህንነት ኃይሎች እንዴት ስለት፣ ጠመንጃና ሽጉጥ ይዞ ሲገባ ይህ ሰው ዝም ተባለ የሚል ጥያቄ መነሳቱ አይቀርም። በዚህም ብዙ ብርበራዎች እንደሚደረጉ የሚታወቅ ነው። 2500 የሚሆኑ ታዳሚዎች በሚገኙበትና እጅግ በጣም ጥብቅ የሆነ ጥበቃ አለ ተብሎ በሚነገርበት ሁነት ላይ ይህ ሰው ይህንን ማድረግ መቻሉ ራሱ ዓለምን እያነጋገረ ቀጥሏል። ኤፍቢአይም
በካሊፎርኒያ መኖሪያ ቤት ውስጥ ብርበራ እያካሄደ እንደሚገኝና ምርመራው አሁንም አለመጠናቀቁን ነው እስከ ቅርብ ደቂቃዎች የወጡ ዘገባዎች የሚያመላክቱት። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።